እዚህ አሁን ከዛሬ እሁድ ጀምሮ ሙሉ ፍልሰታን እግዚአብሔር የረዳችሁ ምእመናን ሁላችሁ ስለ ቤተክርስቲያን ሰላም ጸልዩ። እኛም ደግሞ ችግሮቻችንን እቤት ይዘናቸው አንቀመጥ፣ እግዚአብሔር ቤት ውስጥ ይዘናቸውን ውሃውነ በቀር እንደው አንተስ ይላሉ። በእርግጥ የእናት እርግማን ፍቅር ነው፣ አውቀው ነው እንደሚል የብሽቀት ነው እንጂ ውሃው ነው ቢቀር አይወዱም ነበር። እና እንደዚያ የሚባል ልጅ አለ ረብ የሌለው ለእናትም ለአባትም የማይጠቅም ለእግዚአብሔርም የማይረባ ለራሱም የማይሆን ለሀገርም የማይረባ እንዲሁ በቁሙ የሞተ ማለት ነው። እከካም የነበረውን ተማሪ አታዩትም? ይቀርበለኝ መድኃኒዓለም ማለት አማርኛ ላርገው ብዬ ነው በእንግሊዝኛ ከማረገው። አሁን አማርኛ ሆነ ይመስለኛል አይደል? ዙሪያውን ምን ያዞረኛል ማለት ነው። እከካም የነበረው ተማሪ ጠምጥሞ ምን የኔታ ሲባል አታዩትም? ይሄን ጎደሎ የሞላች ማናት? ቤተ ክርስቲያን እኮ ናት። ጳጳሳት ምን በመሰለ ውሃ በመሰለ መኪና ማን ያረገች ያንን? ቤተ ክርስቲያን እኮ ናት። ቤተ ክርስቲያን ያፈሰሰች። ወይ ጉድ እናንተ! ታሚ አድርሰናል እየተባለ የነበረው ቤት ይዘጋበት የነበረ ተማሪ አባታችን አፈርሰውን ቤቴን ይባርኩልኝ። ማናት እንደዚህ ያደረገች? ንገሩኝ እንጂ። ቤተክርስቲያን ያደለው የሶሪያ ቤተክርስቲያኖች ታረዱ፣ ተቃጠሉ፣ ተሰደዱ። እናቶቻችን መነኮሳት ከገዳም ተፈናቅለው ልብሳቸውን አውልቀው ተሳልቀውባቸው እያስገደዱ እያገቧቸው ሃይማኖታቸውን እያስለወጡ መከራ ከፍለዋል። ሌሎችም በሌሎች አብያተ ክርስቲያናት ያሉ ወንድሞቻችን አለቁ። የኤርትራ ቤተ ክርስቲያን መከራ ነበረባት፣ አሁንም አለባት። የግብፅ ቤተ ክርስቲያን፣ የህንድ ቤተ ክርስቲያን፣ የአርመን ቤተ ክርስቲያን መከራ ውስጥ ናቸው። ያደለው እንዲህ አድርጎ ትንሽ ሸገር ብሎ ያስባል። ባይሆን ደግሞ እንደ ኢትዮጵያ ማሰብ ያቅተዋል ሰው። እንደ ኢትዮጵያ ቤተክርስቲያን ማሰብ ሰው ያቅተዋል። መርመጥመጥ ዝም ብሎ እንደ ኢትዮጵያ ቤተክርስቲያን የምናስበው መቼ ነው? እንደ ጋሪ ዝም ብሎ እንደዚህ ጆሮአችን ሁሉ ተቀንድቦ ተይዞ በጣም የሚያሳዝነው። እና ወገኖች ስለ ቤተክርስቲያን ጸልዩ። ቅዳሴ ላይ አልሰማችሁም? ጸልዩ በእንተ ሰላመ ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በሀበ እግዚአብሔር። ምንድን ነው? ስለ ቤተ ክርስቲያን ሰላም ጸልዩ። ስለ ቤተ ክርስቲያን ሰላም ጸልዩ። የሀገር ሰላም ከቤተ ክርስቲያን ሰላም የሚመጣ ነው። አሁን አገር ሰላም መሆን አለባት። አገር በማን አገርን የሚበጠብጠው ቄስ አይደለም ወይ? መነኩሴ አይደለም ወይ? አገር ሰላም የምትሆነው ቤተክርስቲያን ሰላም ስትሆን ነው። እኔ ከሀገራችን ሰላም በላይ የቤተክርስቲያን ሰላም እያሳዘነኝ ነው። ምክንያቱሳ የድሮዎቹ አባቶች የቤተ ክርስቲያንን ሰላም ጠብቀው የሀገር ሰላም ይጠብቁ ነበር። ዛሬ ደግሞ የቤተ ክርስቲያንን ሰላም ነስተን የሀገር ሰላም እየነሳን ነው። የቤተ ክርስቲያን ሰላም በጣም ነው የሚናፍቀው። የቤተ ክርስቲያን አንድነት በጣም በዓለም ላይ ትልቁ ጦርነት የቤተ ክርስቲያን ሰላም ማጣት ነው። በዓለም ላይ ትልቁ ውድመት ቤተ ክርስቲያን መለያየት ስትጀምር፣ በቤተ ክርስቲያን አባቶች መካከል ፍቅር ሲጠፋ ነው። አንድነት ሲሻክር ነው። ግሩም እኮ ነው። ቄስ የተጣላውን ፍቅር ማን ነው የሚያመጣው? መነኩሴ የተጣላውን ፍቅር ማን ነው የሚያመጣው? መነኩሴው ጥግብ ብሏል። እውነት ነው። መነኩሴ መጣላት፣ መቧደን ረመዳን ያለም
ህዝቡማ ከማን አይቶ ይፋቀራል? አንዱ ገዳም በሌላ ገዳም ላይ መነሳት፣ አንዱ ገዳም ከሁለት መከፈል ጥጋብ አይደለም? ይሄ ጥጋብ ነው። እንዲሁ ዝም ብሎ እየወጡ እንዲሁ ግሩም ነው። ምዕመናን ሄደው መነኮሳትን ማሸማገል፣ ገዳም ማስታረቅ እንዲያ ነው እድገት። አደጉ ላይ ቀር እንዲህ ነው እንጂ መጃጃል። ምዕመናን መነኮሳትን በማሸማገል መድከም ሀፍረት አይደለም ይሄ? ስለዚህ አሁን እዚህ ያላችሁ አባቶች፣ እናቶች፣ ደቀ መዛሙርት፣ ምዕመናን ሁላችሁ ስለ ግል ችግራችሁ መጸለይ አቁማችሁ ስለ ቤተክርስቲያን ችግር ጸልዩ። የግል ችግር እኔም አለብኝ እናንተም አለባችሁ፣ እግዚአብሔር ያውቃል። ግን እሱን እንተውና በቃ ለቤተክርስቲያን ችግር እንጸልይ። እውነት ነው ለቤተክርስቲያን መጸለይ የሚያስችል ጥሩ ሰውነት የለንም። ግን ክርስቶስ ለቤተክርስቲያን የሚጸልይን ሰው እርኩስም ይሁን ንጹህ ይሰማዋል፣ ይወደዋል በጣም። ለቤተክርስቲያን ጸልዩ። እንደው በሞቴ ለቤተክርስቲያን ከዚህ አሁን ከዛሬ እሁድ ጀምሮ ሙሉ ፍልሰታን እግዚአብሔር የረዳችሁ ምዕመናን ሁላችሁ ስለ ቤተክርስቲያን ሰላም ጸልዩ። ቤተክርስቲያንህን ጠብቃት፣ ቤተክርስቲያንን ይቅር በላት። ተሰሃላ ለዘአጸደ ወይን፣ አቤቱ ያጸደ ወይንህን ቤተ መቅደስህን ይቅር በላት እባክህ። ምንድነው የበላ ሁሉ ኃላፊ ፍኖት ነው ያለው? ኃላፊ አግዳሚ ቆጥቁጦ የጨረሳት የሚቆርጣትን ያም የሚስቅባት ያም የሚሳለቅባት ያም ጡቷን የሚነክሳትን ይችን ቤተክርስቲያን አስባት። ማንም ስለ ቤተክርስቲያን ሰላም የማይገደው ከሆነ በታች ያለም በላይ ካለም የማይገደው ከሆነ ሊቃውንት ተሰብስበው ለቤተክርስቲያን ፍቅር የማይመክሩ፣ መነኮሳት ተሰብስበው ስለ ቤተክርስቲያን ፍቅር የማይመክሩ፣ ጳጳሳት ተሰብስበው ስለ ቤተክርስቲያን ፍቅርና አንድነት የማይመክሩ ከሆነ ምንድነው እያደረግን ያለ ነው? በሬንን ፈረስ በቅሎ ስለ ቤተክርስቲያን ፍቅር ካልጨነቀው አንድ ሰው በግል የግል ትንንሽ ነገሮችን ይዞ ጎረቤት ይመጥር መናቆር እረኛ በዚህ በእንትን በኮፈዳ ጥሬ የተጣላ እረኛ ይመስል እረኛ ማለት በመጽሐፍ ትምህርት ቤት ያልተማረ ማለት፣ ዘላን ማለት ያልተማረ ማለት፣ በዘላንነት በእረኝነት አድጎ ይላሉ አባቶቻችን ሲተረጉ። የቤተክርስቲያን አምላክ ችግራችንን ይስማን። እውነት ነው። አገራችን ቤተክርስቲያናችን ችግር ውስጥ ናት። እውነቴን ነው ነግራችሁ። ለቤተክርስቲያን ያመማችሁ ትኖራላችሁ፣ ብዙ ጭንቀት ያለባችሁ ትላላችሁ። እናንተ ለቤተክርስቲያን ጸልዩ፣ ክርስቶስ የእናንተን ችግር ይፈታል። ወተዘያነው ዳህና ለኢየሩሳሌም፣ የቤተ መቅደስን ደህንነቷን ተነጋገሩ እኮ ነው ያለ ቅዱስ ዳዊት መዝሙር 121 ላይ። የቤተ መቅደስን የእግዚአብሔርን ቤት ደህንነት እባካችሁ ተነጋገሩ። የእግዚአብሔር ቤት ደህና ነው ወይ ብላችሁ ተነጋገሩ። ማህበረ ካህናት ደህና ናቸው ወይ? ማህበረ ኤጲስቆጶሳት ደህና ናቸው ወይ? ማህበረ መነኮሳት ደህና ናቸው ወይ? ፍቅር አላቸው ወይ? ማህበረ ምዕመናን ፍቅር አላቸው ወይ? ኢየሩሳሌም ደህና ናት ወይ? ኢየሩሳሌም ማለት ቤተክርስቲያን ናት። ቤተክርስቲያን ደህና ናት ወይ? እና ወገኖቼ አይምሯችሁን ሰፋ አድርጉት። አሁን ይህን ትምህርት የሰማችሁ ሁሉ መቼም ይሄ እግዚአብሔር ቃል ነው። አይምሯችሁን ሰፋ አድርጉት። ቢያንስ እዚህ የተቀመጥነው ሰዎች በትንንሽ ነገሮች መጣላት እናቁም። የቤተ ክርስቲያንን ችግር እናርግ። የራሳችን እየተውን ራስ ወዳድነታችን ነው። ገፋኝ፣ ገፋው፣ ነቀፍከኝ፣ ነቀፍኩ፣ ሰደብከኝ፣ እንታልከኝ፣ አማኝ፣ እንትናልከኝ፣ ጎረመትከኝ፣ ቃል ተናገርክም። የቤተ ክርስቲያን ችግር እንዴው ስለ ቤተ ክርስቲያን እስቲ ያስቡ። በሞቴ እንዴው ስለ ቤተ ክርስቲያን አምላክ ብላችሁ ስለ ቤተ ክርስቲያን አስቡ። ስለ ቤተ ክርስቲያን ቅዱስ ጳውሎስ ያለውን አልሰማችሁትም? በብዙ መከራ ውስጥ ሆኜ እንኳን የማስበው ዕለት ዕለት የሚያሳስበኝ የቤተ ክርስቲያን ጉዳይ ነው። ቤተ ክርስቲያን ሰላም ካልሆነች እናንተ የምታዩት የዛሬው የቂርቆስ፣ የቁስቋም፣ የያሬድ፣ የእመቤታችን ሌላውን ባለበት ሀገር የገብርኤል
ቅዳሴ የሚቀድስ ቄስ አለማጣታችን ነው የምታዩት። በዚህ ከቀጠል ግን እኔ ዝም ብሎ ከ10 ዓመት ቀጥሎ ምን ፈርሱላ ነው የሚመስለው። ስታዩት እኮ በጣም አስቸጋሪ። ሰው ሁሉ በየሆዱ እኮ ነው የሚሄደው። እናንተ ኧረ በስላሴ ሰው ሁሉ ዝም ብሎ በቃ የየራሱን መንገድ ነው የሚሄደው። የየራሱ ቡድን ፖለቲካ ነው የሚመስለው። የክርስቶስ ቤት የየራሱን ቡድን ያቧድናል፣ ያደራጃል። በቃ የሆነ እኔ ቃላት መግለጽ ይህንን ሊሸከሙልኝ አይችሉም የልቤን ብሶት እና የቤተክርስቲያን ችግር በቤተክርስቲያን ነው የሚፈታው። የቤተክርስቲያን ችግር በፖለቲካ አይፈታም። የቤተክርስቲያን ችግር በቤተክርስቲያን ነው የሚፈታው። የመቅደስ ችግር በመቅደስ ነው የሚፈታው። የክርስቲያኖች ችግር በክርስቲያኖች ነው የሚፈታው። እና እንዳልኳችሁ ችግሮቻችን እኛው ጋር ከሚሆኑ እግዚአብሔር ቤት ሕዝቅያስ የሰናክሬምን ደብዳቤ ይዞ ወደ መቅደሱ ሄደ። እኛም ደግሞ ችግሮቻችንን እቤት ይዘናቸው አንቀመጥ፣ እግዚአብሔር ቤት ውስጥ ይዘናቸው እንሂድ ነበር መልእክቱ። ርኢ እግዚኦ ትዕይርቶ ለሰናክሬም የሚለውን ደብዳቤ ሰናክሬም የጻፈውን ደብዳቤ ይዟት ሕዝቅያስ ወደ መቅደስ እንደሄደ ችግር የሚፈታው መቅደስ ይዘነው ስንሄድ ነው። ራሱን ችግሩን ነው። ከችግር ተላቀን ሳይሆን ቤተክርስቲያን የምንሄደው ችግሩን ነው ይዘነው የምንሄደው። ከችግር ተላቀን ቤተክርስቲያን ልታከም ነው የምሄደው። ቤት የከታከምኩ ሐኪም ቤት ምን ላደርግ እሄዳለሁ? ቤተክርስቲያን የተሰራችው እኮ ልንታከም ነው። ችግር ለቆኝ ሳይሆን ቤተክርስቲያን የምሄደው ችግሬን ይዤ ነው የምሄደው። ችግሬን ይዤ ነውር ለቆን ሳይሆን የምንሄደው ነውራችን ይዘን ነው ቤተክርስቲያን የምንሄደው። ነውር የሚታከመው ቤተክርስቲያን ስለሆነ ነውር የሚለቀው ቤተክርስቲያን ነው። እንደሱ ነው። ሸክማችሁን ጥላችሁ ኑ ሳይሆን ያለ ሸክም የከበዳችሁ ወደ እኔ ኑ ነው ያለ ክርስቶስ። ሸክምን የሚያንከባልል ክርስቶስ ነው። ሸክምማ ቤት የማንከባልል የምችል ቢሆን ወደ ክርስቶስ ምን ላደርግ ይሄድ ነበር? ወደ ክርስቶስ የምገሰግሰው እኮ ሸክም እንዲቀለኝ ነው። ስለዚህ ክርስቶስ ሸክም የከበዳችሁ ኑ። ጠንክሬ አይደለም ቤተክርስቲያን የምሄደው፣ ስለ ደከመኝ ነው የምሄደው። ንዑ አንትሙ ስሩሃን ነው እንጂ ንዑ አንትሙ ጽኑዓን አላለም። እናንተ ደካሞች ወደ እኔ ኑ ነው እንጂ እናንተ ጠንካሮች አላለም። ኃጢአተኛ ስለሆንኩ ነው የምሄደው። ጻድቅ ሆኜ አይደለም የምሄደው፣ ኃጢአተኛ ስለሆንኩ ነው። እስመ ሕሙማን ያፈቅር ወላቃቤ ሥራይ ወአኮ ጥዑያን። ባለመድኃኒትን የሚሹት ህመምተኞች እንጂ ጤነኞች አይደሉም። ኢመጻእኩ ጸውዕ ጻድቃን አላ ኃጥአነ ለንስሐ። ጻድቃንን የምትሉ እናንተን ሳይሆን ያላቸው እነዚያ የሚመጻደቁት ኃጥአንን ለንስሐ ልጠራ ነው የመጣሁት ብሎ ወደ ውሃ መሄደው ልጠጣ ነው። ጥም ከሌለኝ ምን ያካሄደኛል? እሱም ቢሆን ዘጸማ ይምጻ ነው ያለኝ። የተጠማ ወደ እኔ ይምጣ ነው ያለኝ። ሰውነቴ ካላደፈ ወንዝ ብጄ መነከር ምን አስፈለገኝ? ንጹሕ ከሆንኩ ሃይማኖት ስለምን አስፈለገ? ልንነጻበት ነው የተሰጠን፣ ልንቀደስበት ነው። ስለዚህ እኔ እንዲህ ነኝ፣ እንዲህ ያለ ችግር አለብኝ፣ ተስተካክዬ ጨርሼ ቤተክርስቲያን ሄዳለሁ ስንል ሳንስተካከል አውድሞ ይጨርሰናል ሞት። በጣም አደገኛ ነገር ነው፣ የቀጠሮ ኑሮ ማለት ነው። አሁን በጊዜ ችግራችን ይዘን ወደ ቤተክርስቲያን እንሂድ። ስለዚህ የችግር መፍትሄ አውድማ ማናት ብትባሉ መፍትሄው ምንድን ነው? ንገሩኝ እንጂ። ቤተ ክርስቲያን ናት። ይኸው ሕዝቅያስ የሰናክሬምን ደብዳቤ ይዞት ገባ። ሌላ አንድ ሁለት ሶስት በመቅደስ መፍትሄ ያገኙ ችግሮችን አንድ ሁለት ሶስት ነገር ልጥቀስላችሁ። ሁለተኛ ዜና መዋዕል ምዕራፍ 20 ከቁጥር 1 ጀምሮ በመቅደስ የተፈታ ችግር ታገኛላችሁ። ኢዮሳፍጥ የሚባለው የእስራኤል ንጉስ የይሁዳ ንጉስ በነበረበት ጊዜ ኢዮሳፍጥ የሞዓብ ሰዎች ተደራጅተው ሊወሩት መጡ። ሊወሩት በመጡ ጊዜ ሰዎች መጥተው የሞዓብ ሰዎች እና የሶሪያ ሰዎች ሊወጉህ መጥተዋል አሉት።
እንዲህ ብለው እንደነገሩት ንጉሱ ኢዮሳፍጥ ምንድነው ያለ? ወወአ ኢዮሳፍጥ ውስተ ቤተ እግዚአብሔር በቤተ ይሁዳ። ኢዮሳፍጥም የይሁዳ ፊት በሆነች በኢየሩሳሌም ባለች በቤተ መቅደስ ገብቶ ወቀመ ቅድመ አጸድ ሐዲስ በአዲሲቱ አደባባይ የመቅደሱ አደባባይ ላይ ቆመ። እግዚኦ እግዚአብሔር አምላክነ አቤቱ ፈጣሪያችን እግዚአብሔር ሆይ አኮኑ አንተ እግዚአብሔር አምላከ ሰማይ ወምድር አንተ የሰማይና የምድር ጌታ አይደለህምን? አምላኮሙ አንተ ለኩሎሙ ነገሥተ አሕዛብ የአሕዛብ ነገሥታት ሁሉ አምላክ አንተ አይደለህምን? አሁንም ቢሆን ኃይል ካንተ ነው። እስመ አልቦ ዘይመዋአከ አንተን የሚቋቋምህ የለም፣ አንተ እርዳን ብሎ ንጉሱ ቀጥታ የሶሪያ ሰዎችና የሞዓብ ሰዎች መጥተዋል ሲሉት ሄዶ ሮጦ የሄደው ወደ እግዚአብሔር መቅደስ ነው። ሮጦ ጦር አይደለም ያደራጀው፣ ሮጦ ወደ መቅደስ ነው ሄደው። ሮጦ ወደ መቅደስ። እኛ እኮ አሁን በዚህ ዘመን ችግር ስንሰማ ሮጠን ወደ እግዚአብሔር ሳይሆን እንዲሁ ሻል ካለን ሮጠን ኮሚቴን የምናቋቁም፣ ሮጠን ወደ እግዚአብሔር አይደለም፣ ሮጠን ሰውን የምናቋቁም። ሰው እንዲሁ ግርም ይለኛል አንዳንድ ጊዜ ማለት ነው። ይሄ ዝም ልበል ከላይ እስከታች ነው። በቃ ችግር መጣ ሲባል በሊቀ ጳጳስ የሚመራ ኮሚቴ ተቋቁሟል። አጣሪ ኮሚቴ ይባላል። ወዲያው እስቲ 3 ቀን እንጸልይበት 7 ቀን እንጸልይበት አይባልም። እስቲ እንደው እናልቅስ ሰሞኑን ማህረና አይባልም። ወዲያው ኮሚቴ ተቋቁሟል ነው የሚባለው። ምን ሰማው ይሄ ነው። ችግር ሲስመጣ በጣም አደገኛ ችግር ቤተክርስቲያን መጣ ሲባል ወዲያው ኮሚቴ ነው የሚቋቋመው። ወዲያው ወደ እግዚአብሔር ለምንድን ነው የማይጮኸው? እሱ እንኳን ንጉስ እንኳን ሰራዊት እያለው በል ሰራዊቱን አደራጁ ሳይሆን ሮጦ መቅደስ። ከዚያ በኋላ ነው ሰው ያደራጅ። ሮጦ መቅደስ ገባና አለቀሰ። ከዚያ በኋላ የእስራኤል ልጆች በሙሉ በይሁዳ ምድር ያሉ እግዚአብሔርን የሚያምኑ ሁሉ ንስሐ እንዲገቡ አደረጋቸው። ሁሉም ማለት ነው። ምን ተደረገ? አይ እግዚአብሔር ተገለጸና እንዲህ አለው፣ አይ ሰልፉ የእግዚአብሔር እንጂ የእናንተ አይደለም አለው። ሰልፉ የእግዚአብሔር እንጂ የእናንተ አይደለም፣ ምልክትም ታያላችሁ አለው። ምን ቢያደርግ ጥሩ ነው? ንጉሱ በጣም ብዙ ፈረሰኞችን በጣም ብዙ ሰይፍ የታጠቁ ሰዎችን ሳይሆን ምን እንዳደረገ ታውቃላችሁ? በገናና መሰንቆ የያዙ ዘማሪዎችን ያደራጀው። ከዛ ወደ ጦሩ ስፍራ ወሰዳቸውና ሄደው በየሸለቆ መዝሙር እንዲዘምሩ አደረጋቸው። አሁን ዘልቃችሁ ሂዱ ወደ ጠላቶቻችሁ ተብሎ ዘልቆ ሲታይ የሴይር ሰዎች ደግሞ በሞዓብ ሰዎች ላይ ተነስተው እርስ በርስ ተቀራደው አልቀው ወጥተው ቢያዩ በርን ብቻ ተከምሮ አዩ ማለት ነው። ይገርማችኋል። አሁን የአንድ ሀገር ንጉሥ ጦርነት ሲመጣበት ሰይፍ ነው በገና ነው የሚያደራጅ። ይገርማችኋል እኮ። ይሄንን መፍትሄ ወዴት ነው የምናገኘው? መጽሐፍ ቅዱስ ውስጥ ቁጭ ብሎ መፍትሄ ተገኝቶ እንኳን የቤተ ክርስቲያን ችግር የሀገር ችግር እንኳን በበገናና በመሰንቆ በንስሐ ነው የታረመ። መቅደስ በመግባት ነው የታረመ። የሀገር ችግር በሀገር ላይ የመጣ ጦር እንኳን የፈቱት በዚህ ነው። ቢያንስ እንኳን የመቅደስን ችግር እናልቀስ ብሎ ሰብስቦ እንዲሁ ዝም ብሎ በቴሌቪዥን በሚታወጅ ንስሐ ሰው ዝም ብሎ ሊመጣ አይችልም። ስራዬ ተብሎ ጳጳሳት ተሰብስበው የየሀገረ ስብከቱ ስራ አስኪያጆች ተሰብስበው በሀገረ ስብከት ደግሞ ወርዶ የወረዳ ሊቃነ ካህናት ተሰብስበው እነሱ ደግሞ የደብረ አጥሚያዎችን ተሰብስበው ማህበራትን ጽዋ ማህበራትን ሰንበት ትምህርት ቤቶች በሙሉ ወጣቶች ሁሉ ተሰብስበው ሁሉ አፈር ልሶ ትቢያ ልሶ ንስሐ ገብቶ ነው እንጂ ዝም ብሎ ለ7 ቀን ሱባኤ ታዟል ትዝም አይለው። ፊልም እያየ ነው ትዝም አይለው። የኢዮሳፍጥ ችግር በመቅደስ ነው የተፈታ። የሰናክሬም ችግር በመቅደስ ነው። ኢዮሳፍጥ ጦርነት ሲመጣ ወደ የት ገባ ነው ያልኳችሁ? ንገሩኝ እንጂ ወደ ቤተ መቅደስ
ቃል በቃል ነው። ቁጥር 5 ላይ ታገኙታላችሁ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 5 ላይ ኢዮሳፍጥም ወደ እግዚአብሔር ቤት ገባ ነው የሚለው። ወደ እግዚአብሔር ቤት ሲገቡ ችግር ይቀላል። እግዚአብሔር ቤት ችግር ይቀላል። ችግርን ወደ እግዚአብሔር ቤት ውሰዱት ነው። መጀመሪያ ሰው ጋር አትሂዱ፣ መጀመሪያ እግዚአብሔር ቤት ውሰዱት። ከዚያ በኋላ ነው ሰው የሚመጣ። አንደኛ ሳሙኤል ምዕራፍ 1 ቁጥር 13 14 ላይ የምታገኙት አንድ ታሪክ አለ። ምንድነው? የእናታችን የሳሙኤል እናት የሐና ታሪክ ነው። የእሷ ችግር የተፈታው በምንድን ነው? በቤተ መቅደስ ነው። የእሷ ችግር ምንድን ነው? ልጅ ማጣት ነው፣ መካን መሆን ነው። ልጅ አጣች፣ መካን ሆነች። ችግሯን ይዘው ቤተ መቅደስ ሄደች። ከዛ በኋላ ካህኑን ኤሊን አማከረችው። እሱ ግን እንደምን ቆጠራት ነው? ወይን ጠጅ ጠጥተሽ ሰክረሻል ነበር ያላት። ይሄ ምን ማለት ይመስላችኋል? ቤተ መቅደስ ውስጥ ሄደን ችግራችንን ለእግዚአብሔር ነግረን አስፈትተን እንመጣለን ብለን ስንሄድ እዚያው ያለነው ካህናት እንቅፋት ልንሆንባችሁ እንችላለን ማለት ነው። ያ ማለት ፍቹ ይሄ ላይ ገባን ይችላል መፍትሄው። ኧረ እባክህ አርቃ አትቀልድ ምናምን ብሎ የሚቀልድ ቄስ ይኖራል። የሚቀልድብን ማለት ነው። እኛ አምነን የመጣንበትን ነገር የሚቀልድብን ቄስ ሊያጋጥመን ይችላል። የሚስቅብን ሊሆን ይችላል። የሚያሰናክለንም ሊሆን ይችላል። ጉዳዩ ግን ያንን አልፎ እግዚአብሔርን ማየት ነው። እሷ ግን ምን ያለው? አባቴ ጸልይልኝ አለችው። እግዚአብሔር ሐሳብሽን ይፈጽምልሽ ብሎ ባረካት። እሱ እንዲያም እያለ የነቀፈ ምንም ቢላት ግን እሷ ግን አምና ስለነበረ የሱንም በረከት እግዚአብሔር እንዲሰራላት አደረገ። ከዚያ በኋላ ምንድነው ያለችው? ስትዘምር ማለት ነው። አው አቅነቶሙ ኃይለ ለድኩማን፣ እግዚአብሔር ለደካሞቹ ኃይልን ያስታጥቃል። ወተለአለ ቀርኔ፣ ስልጣኔ ከፍ ከፍ አለልኝ። ወመካነሰ ወለደት 7፣ መካኒቱ 7 ወለደች ይላል። 5 ልጆችን ወልዳለች። አንዱ ግን ሳሙኤል ክህነት ከመስፍና ደርቦ ስለነበረው እንደ 2 ሰው ተቆጥሮ 7 ወለደች ያለችው እሱን ነው ይላል። አንዱ እንደ 1000 ልጅ የሚቆጠር ሰጣት። አንድ ልጅ አታ የነበረችው 7 ወለደች። የሳሙኤል እናት የሐና ችግሯ የተፈታ ስትባል መቅደስ ውስጥ ሰዎች መካን ሊሆኑ ይችላሉ። ምክንያት ሲያጋጥማቸው በዚያ መሮጥ፣ በሳይንሱ መሮጥ፣ በዚህ ማለት ጠንቋይ ቤት መሄድ፣ ገርግር ነው፣ አይነ ጥላ ነው፣ ማንትስኮት፣ ቀይ ዶሮ ምናምን፣ ቀይ በግ፣ የሁሉ የችግር መጨመሪያ ነው። ይሄ መፍትሄ ሊሰጥ አይችልም። እንደ እብድም ሆኖ ቢሆን ከእግዚአብሔር ቤት መጸለይ። ልጅ ከጠቀመ ልጅ ይሰጣል። የማይጠቅም ልጅ ከሆነ ደግሞ እግዚአብሔር ልጁን በማስቀረት ይጠቅማል። ልጁን በማስቀረት ራሱ የማይጠቅም ልጅ ከሆነማ እንኳንም አይወለድ ምን ያደርጋል? ምን ያደርጋል? የእናት አባቱን ልብ የሚያቆስል ፈጣሪውን የሚክር ልጅ ባይወለድስ ምን ያደርጋል? ምን ያደርጋል? ስለዚህ ቤተ መቅደስ ውስጥ ሆኖ በደንብ አልቅሰው ንስሐ ገብተው ልጅ ያላገኙ ሰዎች ካሉ ምን ማድረግ ነው ያለባቸው? እግዚአብሔር ችግሬን ፈቶልኛል፣ የማይረባ ልጅ ሊወለድ ኑሯል፣ ፈጣሪ ያዳነኝ ነው መባል ያለበት። አንዳንዶቻችን እኮ ባንወለድ የሚያስብል እኮ ነው። ምን ስራው ስራ በሆነ እናቶቻችን ምርር ሲላቸው አንዳንድ ቀን እንዲያው ውሃው ነህ በቀረህ ይላሉ። ውሃው ነህ በቀረህ እንዲያው አንተስ ይላሉ። በእርግጥ የእናት እርግማን ፍቅር ነው፣ አውቀው ነው እንዲህ የሚሉት። የብሽቀት ነው እንጂ ውሃው ነው ቢቀር አይወዱም ነበር። እና እንደዚያ የሚባል ልጅ አለ ረብ የሌለው፣ ለእናትም ለአባትም የማይጠቅም፣ ለእግዚአብሔርም የማይረባ፣ ለራሱም የማይሆን፣ ለሀገርም የማይረባ፣ እንዲሁም በቁሙ የሞተ ማለት ነው ብሎ በቃ የመምሸት የመንጋቱ። እንደሱ አይነት ልጅ ቢቀርስ? ስለዚህ እግዚአብሔር ምን አደረገ? ችግሯን መቅደስ ይዛው ሄደች። እዛው መቅደስ ውስጥ ችግሯን ተቀብሏ ሸክሟን አውርዶ እግዚአብሔር ሰደዳት። ሳሙኤልን የመሰለ ነቢይ፣ እግዚአብሔር የሚያነጋግረው ነቢይ ወለደች። የፈረሰውን የእግዚአብሔር ቤተ መቅደስ የሚሰራ
የተዳደፈውን ቤተ መቅደስ የሚያነጻ ሕዝቡን ከእግዚአብሔር ጋር የሚያገናኝ እግዚአብሔር ደስ የተሰኘበት ልጅ ወለደች። ይህ የሚመጣው ችግርን ወደ ቤተ መቅደስ እዞ መሄድ። አንድ ጊዜ በሉ እንጂ አቤት! ችግርን ወደ ቤተ መቅደስ ይዞ መሄድ ነው። እውነቴን ነው የምነግራችሁ። ዝም ብላችሁ ቤተ ክርስቲያን አሁን ዛሬም ራሱ አድርጉ። ሲቸግራችሁ ለችግር ተብሎ ቤተ ክርስቲያን መሄድም አለ። እንደ ሰው እግዚአብሔርን ለማምለክ ለችግር ብቻ ብለን ሳይሆን ማለዳ ማለዳ እንሄዳለን፣ ቅዳሴ ሲኖር እናስቀድሳለን። ግን ችግር ሲገጥማችሁ ምንድነው የሚደረገው? በቃ ለ7 ቀን እየተመላለስኩ እችን ታህል እጸልያለሁ፣ ጌታ ሆይ አንድ ነገር አድርግልኝ ይባላል። ለ40 ቀን አደርጋለሁ፣ ለ15 ቀን አደርጋለሁ፣ ይሄን አድርግልኝ። እኔ ለራሴ ሲቸግረኝ ቤተክርስቲያን ናት መጠጊያ። እውነቴን ነው። አሁን እዚህ ገዳም ከመጣው እንኳን ስንት ቀን አሁን መናገር ማልፈልጋቸው ስንት ሸክሞች ጽዮን እየተመላለስኩ ለቆኛል ማለት ነው። ስንት ሸክም አሁንም አልናገርም። ወደፊቱም ስናረጅ ነግራችሁ ይሆናል። አኖር ምን እንዳደረገልኝ እግዚአብሔር ምን እንዳደረገልኝ እኔ እና እሱ እናውቀዋለን። በጣም እዚህ ከመጣው አሁን 4 ዓመት ሆነኝ። እዚህ ከመጣው እንኳን መዓት ሸክም ከራሴ ላይ የወረደልኝ ቤተክርስቲያን ስሄድ ሄጄ እናገራለሁ፣ እግዚአብሔር ያንከባልልኛል። ቤተክርስቲያን ሄጄ ያልተፈታልኝ ችግር የለም። እውነት ለመናገር ያልተፈታ ችግር ቢሆን ገና እኔ ጥሩ ሰው አለመሆኔ ነው። እሱ ደግሞ የኔን ጥረት ስለሚፈልግ ነው። ይሄ የቤተክርስቲያን ችግር አይደለም። የቤተክርስቲያን ችግር ላይ የኔ የቤተክርስቲያን ችግርና እግዚአብሔር ቤተክርስቲያን መሄድ ዋጋ የሌለው መሆን አይደለም። አንድ ሰው ራሱ በደንብ አድርጎ ወደ ትልቅ ደረጃ ለመድረሱ እሱ አይደለም። እሱ የኔን ጥረት ይጠይቃል። ለምሳሌ ቅድስና፣ ንጽህና፣ ትልቅ ሰው መሆን፣ በእግዚአብሔር የተወደደ ሰውነት መያዝ፣ እነዚህ ነገሮች ጥረትን ጭምር ይፈልጋሉ። መውጣት መውረድን ይጠይቃሉ። እግዚአብሔር ዝም ብሎ እንደ ማሽን በቃ ሚሽን አኮምፕሊሽድ ብሎ ዝም ብሎ በቃ አንድ ጊዜ ተስተካክላል፣ በቃ እዚህ በኋላ እንደፈለግ ተኛ አይልም እግዚአብሔር። እንደዛ ነው። እና በቤተ ክርስቲያን እርግጠኛ ነኝ፣ እውነቴን ነው። አሁን እንደው ከተማም ስሄድ አንዳንዴ የሆነ ሲጨንቀኝ ሲጠበኝ አንድ ቤተ ክርስቲያን ውስጥ ወዲያው የሚወረውረኝ መኪና ነው የምፈልግ። እጄ እዚያ የሆነች ነገር ካልኩ ቅልል ነው የሚለኝ፣ ይፈታል። ምልክታ ያለው እውነቴን ነው የምነግራችሁ። ቤተ ክርስቲያን ናት፣ የእግዚአብሔር ከተማ ስለሆነች ቤተ ክርስቲያን መሄድ፣ መቅደስ መሄድ ውደዱ። ችግራችሁን ቤተ ክርስቲያን ይዛችሁ ሂዱ ነው የኔ ጥያቄ። አሁን የዛሬው ትምህርታችን ስለ ቤተ ክርስቲያን ነገረ ቤተ ክርስቲያን እያስተማርኩ ሳይሆን ችግርን ቤተ ክርስቲያን ይዞ መሄድ እያወጋን ያለን። ችግርን ወደ እግዚአብሔር ቤት ይዞ መሄድ በሉ አንዴ። አቤት! ወደ ማን ቤት ይዞ መሄድ? የማን ነገርኳችሁ? የሕዝቅያስ፣ እሺ፣ የኢዮሳፍጥ፣ ሌላስ? የእናታችን የሐና። ሌላ ቀጥሉ። በሐዲስ ኪዳን ደግሞ ስትመጡ በሐዲስ ኪዳን ሉቃስ ወንጌል ምዕራፍ 1 ምን ትዝ ይላችኋል? ዘካርያስ ነው። ችግር ነበረበት። ችግሩን እያያዘው ያጥን ነበር። ችግሩን ይዞ ያጥናል። ዘካርያስ እኮ በጣም ከባድ ችግር ነው የነበረበት። ልጅ ማጣት ብቻ እኮ እንዳይመስላችሁ። ልጅ ማጣት ብቻ ሳይሆን እንዴ ማገለግለው አምላክ እንዴት ነው የሚል ውስጣዊ ህመም አለበት። ልጅ የማይሰጠኝ ብሎ። ምክንያቱም በእስራኤል ደግሞ ልጅ የሰው ልጅ በሃይማኖት ሲኖር ከሚፈተነው ፈተናዎች ሁለቱ፣ በጣም ብዙ ፈተና ነው ያለ። ሁለቱ ከዚህ ጋር የሚያዘው አንደኛው በጥቅስ መፈተን ነው። በጥቅስ መፈተን አለ። ጥቅስን ሊማሩበት ሲገባ ይፈተኑበታል። ለምሳሌ አሁን ለአብርሃም ልጅ የሰጠ አምላክ ለኔ ለምን አይሰጠኝም ማለት፣ ለአብርሃም የሰጠ አምላክ ለኔም ይሰጠኛል ማለትም በጥቅስ መማር ነው። ለአብርሃም የሰጠ አምላክ ለኔ ለግድ ይሰጠኝ ይገባል ማለት ደግሞ ሌላ ፈተና ነው። ለምሳሌ አሁን
እነዚህ አሁን እዚህ ጉባኤ ቤት ያሉ የኛ ደቀ መዛሙርት ለምሳሌ የክርስቶስ ደቀ መዛሙርት ናቸው አይደል? አሁን እስቲ ወደ ምድረ በዳው ፈቀቅ ብለን እንማር ብለን ስንማማር ውለን ወደ 11 ሰዓት አካባቢ እስቲ 5 እንጀራ ዘንድና ጌታ ያበርክትልን። ምክንያቱሳ ለሐዋርያት አድርጎላቸዋል፣ እኛም ማመን አለብን። ይህ እግዚአብሔር መፈታተን ነው የሚባል። በጥቅስ መፈተን ይባላል። በምን መፈተን ያልኳችሁ? አዎ የተጻፈው ነገር ሁሉ ለኛ ይደረጋል ማለት አይደለም። ጊዜው ገና ሊሆን ይችላል፣ አስፈላጊያችን ላይሆን ይችላል። እነዚያ ሰዎች ለምሳሌ ከቤት ስለራቁ እንጀራ ስላልነበራቸው በጣም ብዙ ምክንያት አለ። ጊዜው ገና ሊሆን ይችላል፣ አስፈላጊያችን ላይሆን ይችላል። ብቻ እግዚአብሔር መልካም ነው እንጂ ለምን እንዳደረገው እሱ ያውቃል። ስለዚህ በጥቅስ እየተፈተነ ኖረ። ግን ከነምኑም በቃ ውስጡ እየወጣ እየወረደ እንዲያ እያለ ግን ማጠኑን አልተወም። ችግሩን እዛው መቅደስ ውስጥ ይዞት እግዚአብሔርን እየጠየቀ እሱ እንደሚያደርግ ያድርገኝ፣ ከነ ችግሬ እመጣለሁ፣ ችግሬን አንተ ቅረፈው እያለ ያጥናል። ከዕለታት አንድ ቀን የእግዚአብሔር መልአክ ቅዱስ ገብርኤል በመሰዊያው በቀኝ በኩል ቆሞ አየው ይላል። በቀኝ በኩል የማናዊ መልአክ ስለሆነ ያለ መላእክት ረዳትነት የሚፈጸም ምንም ረድኤት የለም። ሁሉ አሁን ዛሬ በሕዝቅያስ ውስጥ ወደ መቅደስ ሄዳል። መልአክና መንፈሳዊ አባት የግድ አስፈላጊ ናቸው። ስለዚህ ቅዱስ ሚካኤል ሄደ የሕዝቅያስን፣ ለሱ ደግሞ ቅዱስ ገብርኤል ትወልዳለህ አለው። ይሄ የማይሆን ነገር ነው አለ። የማይሆን ነገር። አሁን ደግሞ ትምህርት በተግባር ሲፈተን ማለት ነው። ማለት ዘካርያስ ምንድን ነው? የሕዝብ ምንድን ነው? መምህር በሉ። የምን መምህር ነው? የሕዝብ መምህር ደግሞ ምንድን ነው የሚሰብከው? የእግዚአብሔርን ቃል። የእግዚአብሔር ሕግ ምን ይላል? አብርሃም በ100 ዓመቱ ልጅ ወለደ። እንደዚህ እያለ ማን ሲሰብክ ኑሯል? ራስህ ትወልዳለህ ሲባልሳ ወገብ ያዝ ማለት። ትምህርት በተግባር ሲፈተን ያቅታል። ገብቷችኋል? አዎ ከባድ ነው። ተምሮ መስበክም ከባድ ነው። ሰብኮ ተግባራዊ መሆንም ከባድ ነው። ሁሉም ነው። ዕውቀቱ አልገባ ማለቱ ብቻ ሳይሆን መፈጸሙም ደግሞ አቀበት ነው እንጂ ተፈተነ። አንዳንድ ጊዜ የሚሰብክ ሰው ሁላ ቅዱስ አይምሰላችሁ። እናንተም እንዲህ ታረጋላችሁ እንዳትሉ፣ እናረጋለን እንጂ አይጣላል። ይውላችሁ ጊዜው እኮ አይደረስም። ያው አቃተው፣ ዘካርያስም አቃተው። ቦኑ ግብር ዘይሳኖ ለእግዚአብሔር እኮ ሲል ኑሯል። ዘፍጥረት 18 ላይ ምን ይላል መሰላችሁ? የእስራኤል ምዕመናን ሳራ ሳቀች። እንደዚህ ብሎ ሰብኮ ሳይሆን አይቀርምችም ዘካርያስ። ሳራ ሳቀች ትወልጃለች ስትባል። እግዚአብሔር ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት። ከዚያ በኋላ እግዚአብሔር የሚሳነው ነገር የለምና አብርሃምና ሳራ ወለዱ ብሎ ሰብኳል ዘካርያስ። አንተ ውለድ ሲባል ይሄ ከባድ ነው። የማይሆን ነገር ምንድነው? የማይሆን ነገር ለምን አትንገር የሚባለው? ለምን አትንገር የሚባለው? በቃ እንደዚህ አለ። ቅዱስ ገብርኤል ደግሞ ከማን ጋር እንደምትነጋገር ወቅ ሰውዬ አለ። አነ ውእቱ ገብርኤል ዘቀጉም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ሌላ ሰው መሰለ እንዴ ነገረ አለው። በልህን ነገር እስከምታመድ ዲዳ ትሆናለህ። እሺ ከነ ዲዳነቱ ደግሞ መቅደስ ጎለል እያላገለገለ ያው ዲዳነቱም ደግሞ በመቅደስ ተፈታ። ስለዚህ የኤልሳቤጥ ስድብ፣ የዘካርያስ መከራ፣ የልብ ውጣ ውረድ የተፈታለት በመቅደስ ውስጥ ነው። ዮሐንስን የመሰለ የዓለም ደስታ፣ የሕዝብ ደስታ እስመ ብዙኃን ይትፈስሑ በልደቱ፣ ብዙዎች በልደቱ ደስ ይላቸዋል ተብሎ ሰዎችን በሙሉ ወይ መይጥ ልበ አበው ውሉድ ያበውን የእነ አብርሃምን ልቡና ወደ ውሉድ ሐዋርያት፣ የሐዋርያትን የውሉድን ልቡና ወደ አበው ወደ አብርሃም ልቡና የሚያገናኝ ድልድይ
ነዋበግኡ ለእግዚአብሔር ዘአትት ኃጢአት ዓለም ብሎ የነቢያትን ጥያቄ የመለሰውን ቀርን ነባቢ የሆነውን ዮሐንስን አግኝቶ የዘካርያስ ችግር የተፈታው በቤተ መቅደስ ውስጥ። የእግዚአብሔር ቤት ችግር ይፈታል። እስኪ በሉ ንገሩኝ እንጂ አሁን በሀገራችን በቤተክርስቲያናችን ያለውን ችግር በሙሉ ወዴትን ብንወስደው ይሻላል? ወደ እግዚአብሔር ብንወስደው ነው የሚሻለው። ወደ ኮሚቴ ብንወስደው መጀመሪያ ወደ እግዚአብሔር እንውሰደው። ወደ እግዚአብሔር ከወሰድነው እግዚአብሔር ግን ይሄን ሊፈታ ይችላል። በቤተ መቅደስ ችግር ይፈታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 2 ላይ እንደምታነቡት ቁጥር 44 ድረስ ታነቡታላችሁ። እናታችን ቅድስት ድንግል ማርያም ጠፍቷት ስለነበረ እሱ ሕፃን ሆኖ ስትፈልግ የት ነው ያገኘችው? ወረከብጉ በማእከለ ሊቃውንት በቤተ መቅደስ ውስጥ ከረበናቱ ከመምህራን ጋር ሲከራከር አገኘችው። ይህ ክርስቶስን የምትፈልግ ነፍስ ውክልና ናት ድንግል ማርያም። ክርስቶስ ርቋት የምትባክን ነፍስ እንኳ ብትኖር፣ የምትፈልገው ነፍስ ብትኖር እሷ ርቋታል ማለት አይደለም። ምን ጊዜም እግዚአብሔርን የምትጠማ ነፍስ፣ የምትፈልግ ነፍስ፣ ለእግዚአብሔር ፍቅር የምትሳሳ ነፍስ ናት ድንግል ማርያም ወክላ ያወጣችው። የምታገኘው በቤተ መቅደስ ነው። የነፍስ ችግርም ያለባት አንድ ሰው የነፍስ ችግር የኃጢአት ሕመም ከእግዚአብሔር መለየት ከገጠመው እሱንም የሚያገኘው እዛው መቅደስ ውስጥ ነው። እንደ ድንግል ማርያም ገበያ ለገበያ አልፈለገችውም። ድንግል ማርያም ቀጥ ብላ ሄደችው ወደ ቤተ መቅደስ። ክርስቶስ የሚገኘው በቤቱ ነው፣ በቤቱ ነው። ስለ እግዚአብሔር ቤት መፍትሄ ይገኛል። በቅዱሳን ሐዋርያት ዘመን ተመልከቱ። ግብረ ሐዋርያት ላይ የምታገኙት ምዕራፍ 4 ላይ አንድ ታሪክ አለ። አንድ እጅግ በጣም ሽባ ሰው ነበረ። ይሄ ሽባ ሰው ሁለት ችግር ነው ያለበት። አንደኛው ሽባ ነው። ሁለተኛ ደግሞ ሽባ ከሆነ ሰርቶ አይበላም፣ የሚበላው ድህነት ችግር አለበት። ከቤተ መቅደሱ ደጃፍ ከምኩራቡ ደጃፍ ላይ ወድቆ ይውል ነበር እና የቤተ መቅደሲቱን ደጃፍ በጣም ደስ ነው የምትለውና ሰናይ ሆህት ወይም ደግሞ ቢዩቲፉል ጌት ነው የምትባለው። ውቢቱ አበርን ወይም መልካሙ አበር ነው የምትባለው። እሱ የሚቀመጥባት በር። ኋላ ጴጥሮስና ዮሐንስ ሊጸልዩ ወደ በ9 ሰዓት ላይ መጡ። የሰውዬ ሁል ጊዜ ሳንቲም ፍለጋ እዛች ይቀመጣል። እዛች ተቀምጦ ሲጸልይ ሲለምን ብሩን ይቀበላል። ቅዱስ ጴጥሮስና ቅዱስ ዮሐንስ 9 ሰዓት ምኩራብ ሊጸልዩ ሲሄዱ ቀና ብሎ አያቸው። ሳንቲም ይሰጡኛል ብሎም ተስፋ አደረገ። ከዚያ በኋላ ተመየጥ መንገሌነ እስመ ኩሎ ዘሐሰስከ ንሁበከ አሉት። ወደኛ ፊትህን ዙር፣ ፊትክን ወደኛ ዙር። ጀርባውን ለመቅደስ ሰጥቶ ሳንቲም የሚያይ ወደ ውጭ ዙሮ እኮ ነው ተመየጥ መንገሌነ ያሉት። ወደ ውጭ ዙሮ እንጃ ስለምን እያለ እንደሚለምን ስለ እግዚአብሔር ነው እንጂ ስለ እግዚአብሔር ነው። መቼም የዚያን ጊዜ ስለ ቅዱሳን ምናምን አይልም። ስለ እግዚአብሔር ስለ አምላከ ነቢያት ይል ይሆናል መቼም እንዲያቸ እያለ ሲለምን ፊትክን ወደኛ ዙር አሉት። በሉ ፊትክን ወደኛ ዙር በሉ። ወደኛ ዙር ፊትክንና የፈለከውን እንሰጣለን ሲሉ ሳንቲም ሊሰጡ ይነዋል። ኋላ ቅዱስ ጴጥሮስ ወርቅሰ ወብሩር አልቤ፣ እኔ ወርቅና ብር የለኝም፣ ወበስሙ ለእግዚእነ ኢየሱስ ክርስቶስ ተንስ ወሁር፣ በጌታዬ በኢየሱስ ክርስቶስ ስም ግን ተለስና ተመላለስ አለው። ሳንቲም የማይሰጥህን የእግዚአብሔር ቤት ትሰጥሃለች አለው። ሳንቲም የማይሰጥህን የዚያን ጊዜ እየዘለለ አመሰገነ ይላል። ይኸውላችሁ ሰዎች ብር ሲሰጡት ይኖራሉ። ሽባነቱን የተረተረችው ግን የእግዚአብሔር ቤት ናት። ብርን ሰው ይሰጣል፣ እንጀራን ሰው ይሰጣል፣ ልብስን ይሰጣል። የልብ ስብራትን ግን የእግዚአብሔር ቤት ናት የምትጠግን። ሽባነትን የምትጠግን የእግዚአብሔር ቤት ናት። ብቸኛይቱ ምስካየ ሕዙናን የሐዘንተኞች መጠጊያ ቤተክርስቲያን ናት። እና ለዚህ ነው ቅዱስ ዳዊት መዝሙር 121 ቁጥር 1 ላይ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር
ወቆመ ሀገሪነ ውስተ ጻድቅ ኢየሩሳሌም ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ያለው ግዴታ ሆኖብኝ አልሄድም ማለቱ ነው። ቤተክርስቲያን ልጅ እናረጋለሁ ብያይል አልሄድም ማለቱ እኮ ነው። ተፈሳይኩ ያለው ደስ ብሎኝ ነው ሄዶ ነው። እንሂድ ባሉኝ ጊዜ ማለቱ ደግሞ ወደ እግዚአብሔር ቤት ሲከድ በህብረት ነው፣ በፍቅር ነው፣ መነጠል የለም። እንሂድ ባሉኝ ጊዜ ያለ ለዚህ ነው የእግዚአብሔርን ህብረት ማህበር አንድነት ወደድኩት ማለት ነው። እንሂድ ባሉኝ ጊዜ ደስ ያለኝ ያለው ግዴታ ሆኖበት አይደለም ቤተ እግዚአብሔር የሚሄደው። እንሂድ ባሉኝ ጊዜ ያለ ደግሞ ለዚህ አይደል። ወቆመ ሀገሪነ ውስተ ጻድቅ ኢየሩሳሌም ቤተ መቅደስ የእግዚአብሔር ቤት ወይ እግሮቻችን በአደባባዮችሽ ቆሙ ማለት ነው። በአንቺ ደጃፍ ላይ ደካማው ህይወታችን ጸና ማለት ነው። እግሮቻችን ቆሙ ያለው እንግዲህ ድሮስ በቤቱ ሲቆም የለ፣ በመንገድ ሲቆም የለ። ኢየሩሳሌም ወይ እግሮቻችን በአደባባዮችሽ ቆሙ ያለው ደክሞን ነበር፣ ካንቺ ቤት በተን ጸናን ማለት ነው። እና ቅዱስ ያሬድም ይህን ሲናገር ባሃን በላ ለቅድስት ቤተክርስቲያን እስመ ኩሉ ዘየሰ ሀቢሃ እይጻሙ ቤተክርስቲያንን ሁል ጊዜ እንሳለማት ወደሷ የገሰገሰ ሁሉ አይደክምምና። የቤተክርስቲያን ችግር የሚፈታው በቤተክርስቲያን። ቅዱስ ጴጥሮስ ታስሮ ነበረ። ታስሮ ሳለ የቅዱስ ጴጥሮስ መታሰር ለቤተክርስቲያን ትልቅ ችግር ነው። የዘመኑ እኮ ፓትርያርክ ነው። የዛ ጊዜ በሐዋርያት ዘመን ርዕሰ አበው ነው፣ የአባቶች አባት ነው። እሱ ታሰረ። ምንድነው ያደረጉ? ሄደው ከሹማምቱ አይደለም የተለማመጡት፣ ምህላ ያዙለት። ቤቱን ዘግተው በሙሉ የዛ ጊዜ ማህበረ ክርስቲያኖች በሙሉ ጸለዩለት። በቤተ ክርስቲያን የጴጥሮስን ችግር የሱ መታሰር የቤተክርስቲያን ችግር ነውና አደራ ለተቀበለባት ቤተክርስቲያን ነገሩለት። ቁልፍ ለተቀበለባት ቤተክርስቲያን ነገሩለት። ከዛ በኋላ ቅዱስ ጴጥሮስ ምን ሆነ? ሌሊት ከታሰረበት ቅዱስ ሚካኤል መጣና ነካ አደረገው። ጎኑን ወጋ አድርጎ ጴጥሮስ ተነስ፣ ጫማን አርቅ አለው። ቅዱስ ሚካኤል መጥቶ ከታሰረበት ወህኒ ቤት ምንጥቅ አድርጎ ወስዶ ምዕመናን እየጮሁ ካሉበት ማህበር ጨመረው ቅዱስ ጴጥሮስ። የቤተ ክርስቲያን ችግር በቤተ ክርስቲያን ተፈታ ይሏችኋል። ይሄ የቅዱስ አባታችን የአቡነ ተክለ ሃይማኖት አባት ጸጋ ዘአብ የቅዱስ ሚካኤልን ዝክር ይዘክሩ ነበር። አጡ፣ የሚዘክሩት አጡ። የቅዱስ ሚካኤልን ዝክር የሚዘክሩትን ሲያጡ ምንድነው ያደረገ? እንዲያው እግዚአብሔር የሚያበድር ሰውን ፈልግ ይሆን በጎረቤት አላሉ። ጸጋ ዘአብ እየሮጠ ሄደ። የትም እንደሆነ ታውቃላችሁ? የት ነው ሄደው? ቤተክርስቲያን። ቤተክርስቲያን የሚወድስ ነው። ቦ አመ ይገይስ ለዘምሮ ዳዊት ወቦ አመ ይገይስ ለአንቦ መጻሕፍት ወቦ አመ ይገይስ ለአጢነ ዕጣን። ቤተክርስቲያን ማልዳ ደርሼ መጥቻለሁ አይልም ነበር። ጧትም መሄድ፣ አንድ ጊዜ ለማጠን፣ አንድ ጊዜ መዝሙረ ዳዊት ለመድገም፣ አንድ ጊዜ ለመስገድ፣ አንድ ጊዜ መጽሐፍ ለመመልከት ቤተክርስቲያን ይሮጣል። ጸጋ ዘአብ ቤተክርስቲያን ውስጥ እንደቆመ አባታችን ቡሩክ ተክለ ሃይማኖት እንደ ቅዱስ ሚካኤል ዝክር ሲቋረጥ ለብዙ በረከት ትሞላልኛለህ ያልኩ ብሎ ከእግዚአብሔር ቤተ መቅደስ ሲለምን አባታችን ጻድቁ ተክለ ሃይማኖት ደግሞ ሕፃን ሆነው እናታቸው ታቅፋቸው ደጅ ላይ ያሉ ከቤት አስገብኝ እያሉ አለቀሱ። አስገባቻቸው። ከቁናው ጥቂት ርጋፌ ስንዴ ነበር። ያንን አምጭ እያሉ አለቀሱ። ምን ይሄ ልጅ ምን ይናል? ጥሬ ስንዴ ምን ያደርግለት መስሎታ ብላ እናቱ ቀረብ ስታደርገው በእነዚያ ትንንሽ ጣቶቻቸው ነካ ሲያደርጉት ቁናው ሞላ። ከዛ እሷ ምን ሞኝናል? ሌላ ቁና ማምጣት፣ መቆንጠር፣ የአቡነ ተክለ ሃይማኖትን እጅ ማስነካት፣ ሌላ ቁና ማምጣት፣ መቆንጠር፣ ማስነካት፣ ሌላ መሙላት፣ ዘይቱን በጠቅላላ ቤቱ በሙሉ እንዲህ ብሎ ሞላ። የተክለ ሃይማኖት አባት ቤተ መቅደስ ላይ ሲቆሙ በሕፃኑ እጃቸው ቤታቸው በበረከት ተሞላ። ጎደሏችን የምትሞላው ቤተ ክርስቲያን። እውነቴን እኮ ነው የምነግራችሁ።
ጎደሏችን የምትሞላልን ቤተክርስቲያን በስጋ በነፍስ ማለት አልኖርንላትም እንጂ እኮ ያከበረችን የሸለመችን እኔ እንዲህ ያለ ካባ ይዤ አልተወለድኩ። ማናት የሰጠችኝ? ቤተክርስቲያን እኮ ናት። የሚሰማኝ ህዝብ የሰጠችኝ ቤተክርስቲያን፣ መጽሐፍ ጽፋ የሰጠችኝ ቤተክርስቲያን፣ ቆብ ካባ ቀሚስ የሰጠችኝ ቤተክርስቲያን፣ ከእንጨት መስቀል የብር መስቀል እንድንይዝ። ይህን ግን አሰርቸው እንዳይመስላችሁ እኛ ስንት እየተራብን እናንተ የብር መስቀል እንዳትሉ። ይህን ብፁዕ አቡነ ቀውስጦስ ነው የሰጡኝ ለበረከት። እሁድ እሁድ ፈውስ መንፈሳዊ ስትሰብክ ይህንን ያዝ ብለው ሰጥተውኝ ነው። ስለዚህ የእሳቸው ነው። ይህን የሰጠችኝ ቤተክርስቲያን ናት። ቤተክርስቲያን ያልሰጠችን ምንድን ነው? ስጋው ደግሞ የሰጠችን ቤተክርስቲያን፣ መንግስተ ሰማያት የምንገባባት በር ቤተክርስቲያን፣ ከመላእክት ጋር ያዛመደችን ቤተክርስቲያን፣ አመድ የነበርነውን የሥላሴ ልጅ ያደረገችን ቤተክርስቲያን፣ ደም የነበርነው መተን በ40 ቀን በ80 ቀን ተጠምቀን የሥላሴ ልጅ ቤተክርስቲያን። ይቺ የእግዚአብሔር ከተማ ጎደሏችን የሞላችልን መርጌታው ሁሉ ዛሬ እየረሳው ነው እንጂ በእንተ ስማ ለማርያም ስለመብራ ነው ኮቸሮ በልቶ የነበረው ከአባ ረስቷት ቁጭ መቀናደሻ ያረጋታል። እዚያ ዋለ በመቋሚ ታምርኩ መቀናደሽ በፀው ዳረጎት ይጠጣ የነበረው ሙሉ ጽዋ፣ ዳረጎት ይበላ የነበረውን ሙሉ እንጀራ በማዕድ ፊትህና የኔታ ጨምር ለነቄስ ያርግላቸው ተብሎ ኋላ ደግሞ ለዲያቆናት ተብሎ ከፍ ያደረገች ቤተክርስቲያን ይች ናት። እና ችግራችን የሚፈታው ሌላው ቢቀር እከካም የነበረውን ተማሪ አታዩትም? ይቀርበለኝ መድኃኒዓለም ማለት አማርኛ ላርገው ብዬ ነው በእንግሊዝኛ ከማረገው። አሁን አማርኛ ሆነ ይመስለኛል አይደል? ዙሪያውን ምን ያዞረኛል ማለት ነው። እከካም የነበረው ተማሪ ጠምጥሞ ምን የኔታ ሲባል አታዩትም? ይሄን ጎደሎ የሞላች ማናት? ቤተ ክርስቲያን እኮ ናት። ጳጳሳት ምን በመሰለ ውሃ በመሰለ መኪና ማን ያረገች? ያድን ቤተ ክርስቲያን እኮ ናት። ቤተ ክርስቲያን ያፈሰሰች። ወይ ጉድ እናንተ! ታሚ አድርሰናል እየተባለ የነበረው ቤት ይዘጋበት የነበረ ተማሪ አባታችን አፈርሰውን ቤቴን ይባርኩልኝ። ማናት እንደዚህ ያደረገች? ንገሩኝ እንጂ ቤተክርስቲያን። ኧረ ስራ የለም መሰል አድርሻለሁ አልኩ እኮ ሲባል የነበረው አባቴ በሞቴ ከኔ ቤት ገብተው ባርከውልኝ ሂዱ። ይሄ እኮ ቤተክርስቲያን ነው። ይቺ ቤተክርስቲያን ብትቆም እኮ ሁላችንም ባዶ እኮ ነን። እንኳን የነፍሱ እንዲህ እኮ የሚጠገብባት እርስ በርስ የምንናታረክባት ቤተክርስቲያን እኮ ስላበላችን፣ ስላጠጣችን፣ ስላለበሰችን ነው። ከሜዳ ሰብስባ እንደ ምናምንቴ እንጨት አምጥታ ያቺ ታውቋታላችሁ አይደል? መጽሐፈ ነገሥት ላይ ያለችው የኤልሳ ሴት ያቺ ድሃ ሴት ባሌ ተበድሮ ሙቶ ባለዳዎች የምከፍለው ባጣ ልጄን ለባርነት ሊወስዱብኝ ነው ያለችው። ምንድን ነው ያለ? ሂጂና በሜዳ ማዲጋ ምን በይ ነው ሰብስቢ፣ ከዚያ በኋላ በዚያ ማዲጋ በሙሉ ዘይት ይሙላልሽ፣ እዳሽን ክፈይ አላት። ኤልሳ ማን ነው? ክርስቶስ ነው። ያቺ ሴት ማን ናት? ቤተክርስቲያን ናት። በሜዳ የሰበሰበችው ጋን ማን ነው? ከየሜዳው ያጠራቀመችን እኛ፣ ከየሜዳው የለቃቀመችን ማለት ነው። ለቅማለቅ ማን ነው? እዚህ ውስጥ ለቤተክርስቲያን ጥሩ እንጨት የሆነ ጥሩ ሰው የሆነ ከቤቷ ያደገ ማዲጋ ማን ነው? ከየሜዳው ነው የለቀመችን። ከጣጥራስ፣ ከአቃሊት፣ ከሀገሪት፣ ከሮቢት፣ ከአሕዛብ፣ ከህዝብ ይላሉ አባቶቻችን። እንደው ዝም ብሎ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ፣ ከህዝብና ከአሕዛብ ሰበሰበ ለማለት ከጣጥራስ፣ ከአቃሊት፣ ከሀገሪት፣ ከሮቢት፣ ከአሕዛብ፣ ከህዝብ ይላሉ። እና በሜዳ ነው የሰበሰበን ክርስቶስ። ሜዳ እንዲህ ቤተክርስቲያን ውስጥ ስንት ነው ያደረገ ክርስቶስ። ዮሐንስ ወንጌል ምዕራፍ 2 ላይ ውሃው ምን ሆኗል? ነገሩኝ እንጂ። እና ውሃው ወይን የሆነባት ማን ትመስላችኋለች? ያቺ ህብረት ቤተክርስቲያን እኮ ናት።
12 ደቀ መዛሙርት 72 ቋንቋ የተናገሩበት ምንድን ነው? እንዘ ጉባኤኑ እሙንቱ ውስተ አሐዱ ቤት ወረደ ላዕሌሆሙ መንፈስ ቅዱስ ከመ እሳት ወተናገሩ በነገረ ኩሉ በሐውርት። ስለዚህ በሁሉም ቋንቋ በአንድ ላይ ተሰብስበው ሳለ መንፈስ ቅዱስ ወረደባቸው፣ በዓለሙ ሁሉ ቋንቋ ተናገሩ። የቅዱሳን ሐዋርያት ችግራቸው የተፈታላቸው በቤተክርስቲያን። የእውቀት እጥረት ነበረባቸው፣ የቋንቋ እጥረት ነበረባቸው፣ ድካም ነበረባቸው፣ ፍርሃት ነበረባቸው። ያ ችግራቸው የተፈታ በቤተክርስቲያን። ዓለምን ያበለጸገች ያከበረች ከክርስቶስ ጋር ያገናኘች ይህች ቤተክርስቲያን ናት። ስለዚህ የጨለመበት ሁሉ የበራለች በዚህ ቤተክርስቲያን። እነዚህ 12 ገበሬዎች መጡ፣ ቤተክርስቲያን አበራችላቸው። እስመ ዋካይእቲ ወብርሃን፣ ዋካይእቲ ወብርሃን። ቤተክርስቲያን በጣም የደመቀች ጸዳሏ ያማረች ብርሃን ናትና እንዳለ ቅዱስ ያሬድ። በዚህ ቤተክርስቲያን ያልበራ ያልደመቀ የለም። ገድላቸው የተጻፈላቸው ቤተክርስቲያን፣ መነኮሳት ቤተክርስቲያን፣ ሰማዕታት የከበሩ በቤተክርስቲያን፣ የተረሳ የሚታሰብ በቤተክርስቲያን። ስለዚህ የእግዚአብሔር ቤተሰቦች ችግራችን ሁሉ የሚፈታው በቅድስት ቤተክርስቲያን ነው። ሁላችንም ችግሮቻችንን ይዘን አሁን ከዚህ በኋላ የነገርኳችሁ ለማጠቃለል ያክል አንድ ችግር ሲገጥመን መጀመሪያ ምን እናድርግ ነው ያልኳችሁ? አቤት ወደ ራሳችን እንዙር ነው። አንድ ችግር ሲመጣ መጀመሪያ ወደ ራሳችን እንዙር። በቃ ይሄ ችግር የመጣው እግዚአብሔር የሆነ ስህተቴን ሊያስተካክለኝ ነው ብለን ወደ ውስጥ እንመልከት ነው። ዳዊት መንግስቱን በለቀቀ ጊዜ ከአቤሴሎም ጋር ሳይሆን የተከራከረ ራሱን አቤቱ በቁጣ አትቅሰፈኝ ነው ያለ። ስለዚህ ሰው እንኳን በጠላትነት ቢነሳብን ጠላት ከሆነበት ሰው ጋር ሳይሆን ወደ ራሳችን እንመለስ ነው። ሁለተኛ ችግሮቻችንን ወዴት ይዘን እንዞር ነው? እንሂድ ነው ወደ እግዚአብሔር። ወደ እግዚአብሔር ይዘን ስንሄድ ምን እናማክር ነው ያልኳችሁ? መምህራንንና ካህናትን እናማክራለን። አራተኛስ ሁላችንም ከዛሬ ጀምረን ለግል ችግራችን ሳይሆን ለማን እንጸልይ ነው ያልኳችሁ? አቤት ለቤተ ክርስቲያን። እንደ ሁላችሁም ከዛሬ በኋላ ጌታ ሆይ የቤተ ክርስቲያንን ሰላም አምጣልን፣ ጌታ ሆይ የቤተ ክርስቲያንን ሰላም አምጣልን፣ ጌታ ሆይ የቤተ ክርስቲያንን ሰላም አምጣልን። ይኸውላችሁ ዲያቆኑ ምንድን ነው ያለ? ጸልዩ በማን ያለ? በእንተ ሰላም፣ ስለ ቤተክርስቲያን ሰላም ጸልዩ። ኋላት ደግሞ ቄሱ ሰላም ለኩልክሙ አለ። ዲያቆኑ ስለ ቤተክርስቲያን ሰላም ጸልዩ አለ። መጨረሻ ላይ ሥጋ ወደሙ ተቀብለን አድንኑ አርስቲክሙ ቅድመ እግዚአብሔር አምላክነ በይደ ገብሩ ካህን ከመ ይባርክሙ፣ በአገልጋዩ በካህኑ እጅ ይባርካችሁ ዘንድ ሁላችሁም ራሳችሁን ዝቅ ዝቅ አድርጉ ይላል ዲያቆኑ። እንደዚያ ሲል ምንድን ነው ያለው? ምን ይላል? እግዚኦ አድኅን ሕዝበከ ወባርክ ርስተከ ራዮም ዋልሎሙ እስከ ለዓለመ ዓለም ካለ በኋላ ምንድን ነው ያለ? አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። ከዚያስ ወእቀባ ለቤተ ክርስቲያን ከቅድስ እንተ አጥሬካ ወቤዘውካ በደሙ ለዋሕድ ወልድከ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ወጽዋዕካ ተኩን ማኅደረ ነገሥት ለሕዝብ ቅዱስ። አቤቱ ለነገሥታት ቅዱስ ለሆነ ሕዝብ ማደሪያ፣ ለተመረጠ ወገን ማደሪያ ትሆን ዘንድ የጠራሃት በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጅሃት ቅድስት ቤተ ክርስቲያንን ጠብቃት ነው የሚለው። ቅዳሴው የሚያበቃው ቤተ ክርስቲያንን ጠብቃት ብሎ ነው። ቤተ ክርስቲያን ከሌለች ድህነት የለም። ማንም አልታየውም፣ ዝም ብሎ የመሰለውን የሚለፈልፍ። በአንድ ልጅ በጌታችን በኢየሱስ ክርስቶስ በክቡር ደሙ የዋጅሃትን ቅድስት ቤተ ክርስቲያንን ጠብቃት። ስለዚህ የሐናን፣ የዘካርያስን፣ የሕዝቅያስን፣ የኢዮሳፍጥን ሽባ ሆኖ የነበረውን ሰው ችግር የነጸጋ ዘአብን፣ የነ ቅዱስ ጴጥሮስን፣ የሌሎችንም የስሞን ጫማ ሰፊው፣ የአብርሃም ሶርያዊ፣ በግብፅ የነበረው ንጉሥ
ወንጌላችሁ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ተነቅለ እዚያ ማዶ ተተከል ብትሉት ይሆንላችኋል፣ የሚሳናችሁ የለም የሚል በዘመኑ የነበረው ንጉሥ መምህር ሆይ የእናንተ መጽሐፍ ሃይማኖት የሰናፍጭ ቅንጣት ያለው ያህል ሃይማኖት ቢኖራችሁ ተራራ ንቀሉ መንቀል ይቻላችኋል ይላል። አዎ አድርገህ ታሳየኛለህ? ድሮ አባቶቻችን ያደርጉት ነበር። አንተስ አታደርገውም? አደርገዋለሁ ቀን ስጠኝ እንጂ። እንግዲህ የክርስቲያን ሃይማኖትማ እንኳን የሰናፍጭ ቅንጣት ተራራ ያክልም አሳየኝ። አይጣልኩ ምንድነው ያደረገ? ኮሚቴ አላቋቋም። ምንድነው ያደረገ መስላችሁ? ቤተ መቅደስ ሄደ። ማልቃ ዘምስር ከሚባል ከመቤታችን ቤተክርስቲያን ገብቶ ተማጸነ ይላል። መቤታችን ከልጅሽ አማልጅኝ ጌታዬ ኢየሱስ ክርስቶስ የወንጌልን ክብር ግለጥ አለው። አይ አንተ ሳትሆን ተርታ ሰው መስሎ ጫማ ሰፍቶ የሚያደርግ ለልጄና ለኔ ፍቅር አይኑን ያወጣ ስምዖን የሚባል ሰው አለ፣ እሱ ያደርግልሃል። ከዛ ምን አደረገ? ህዝቡን ሰበሰበ፣ ንጉሱን ጠራ። ስምዖን ጫማ ሰፊው ተጠራ። 400 ጊዜ እግዚኦ መሐረነ ክርስቶስ አለው። 41 ኪርያ ላይ ሶን አድርገው ሰግደው ሲነሱ ነቀለ ደብረ ተከለ ደብረ ተራራው ብድግ ቁጭ ብድግ ቁጭ ብድግ ቁጭ አድርጎ ነቅሎ ማዶ ላይ አሸሸው ይላል። የቤተክርስቲያን ችግር በየት ተፈታ? ነገሩ እንጂ በቤተክርስቲያን ነው። ጸሎት ነው። ጸሎት ነው። ይሄ የቤተክርስቲያን ችግር በቤተክርስቲያን ነው የሚፈታው። ስለዚህ ቤተክርስቲያንን ጠብቃት የሁላችን ጸሎት ሊሆን ይገባል። አንድ እሱ ነው ያልኩት። ዛሬ ማስተላለፍ የፈለግኩት በግል መናቆርን ተውና ትልቅ ችግር ላይ እንስራ። ትንንሽ መቆናቆሩን ተውት ነው። ተማሪውም ቢሆን መናኙም ቢሆን እገሊት እንዲያርገኝ እገሊት እንዲያርገኝ እገሊ እንዲያርጉኝ እገሊ እንዲያርጉኝ ይሪጎዲያው ክርስቲያኑ ምን በሻበሽ እንዲው ትግስቱ ፈሰሰሰሰ ትግስቱ ምን ነው ትግስት ስልክ ቁጥር በኖረውና በደወልንለት ስለዚህ አሁን በትንንሽ ነገር መናቆር እንተው። ከዚህ በኋላ ይሄን ትተን ትልቋን ቤተክርስቲያን እናስብ። ችግር ውስጥ ነንም ቢሆን እናስብ እና ችግራችንን መቅደስ እንውሰደው። እነ ቅዱስ ሚካኤል እፍ ይሉበታል ለማለት ነው። ቅዱስ ሚካኤል የሁላችንንም ችግር እንዲፈታ በጸሎቱ በረድኤቱ በአማላጅነቱ አይለየን። አቤቱ እግዚአብሔር ሆይ በአንድ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃሃትና ቤዛ የሆንካት ቅድስት ቤተ ክርስቲያንን ጠብቃት። አሜን። ወስብሐት ለእግዚአብሔር።